በስመ አብ ዛሬ ለጥሬ ስጋና ለጃምቦ አስፈላጊ ብር ተገኘው። አጼ ገብረ መስቀል አጼ ዝርዓ ያዕቆብ በቃ ልሻ እጅ ላሸንፈሻል። ኃይልዬ ዛሬ ቀን በጣም የቤተሰብ ኢትዮ በጣም ደስ የሚል የሚያዝናና ፈታ ዘና የሚያደርግ ግን ዋናው ኃይለኛ ፈታኝ የሆነ ኃይለኛ ብር የሚያስገኝ ፈተና አለበት። አቀበት ያን አቀበት ከወጣው ብሩ ከች ብሎ ይገባል። እኔ ሁሉንም ነው የምመልሰው። ሁሉንም ጥያቄ መልሼ ያስከውን ብር በሙሉ በኪስ ያስገባል አልክ። እሺ የማከወቅ በቃ ባለሀብት ሆንካ። ምን ይጠረጥራል? እንደውም ለአንተ ወደፊት በቃ ቤተሰብ ዩቲዩብ ደስ ብሎት የዛስቴም ወደፊት ደንበኛችን ብሎ አዎ፣ ቤተሰብ ዩቲዩብን ሰብስክራይብ እያደረጋችሁ ከኛ ጋር ሆኑ እንላለን። በዚህ አጋጣሚ ትክክል ብለሃል። ትክክል ብለሃል። መሬ አቤት ትዳር አለ? አይ የአይነት ትዳር አለ፣ ግን ያው ፍቅር ይዞ ያውቃል? ግን ፍቅር ይዞ ነው ትዳር ያስከው ወይስ? አይ ፍቅር እኮ ትዳር የያዘውም ፍቅር አለበት፣ ትዳር ያለውም ሁሉም ሁልጊዜ ያልያዘም ያልያዘም ፍቅር ላይ ነው። የምን ዙሪያ ጥምጥም ነው? ትዳር አለ የለም? እኔ አሁን ወደፊት እያሰብኩ ነው ወደ ትዳር አለ ከዚህ በኋላ እንዴ እንዴ ኃይልሽ አሁን ብር የሚያስገኘው ጥያቄ ላይ ደርሰሃል። እሺ ምንድን ነው? ያንተ የሆነ ነገር ግን ካንተ በላይ ሰዎች የሚጠቀሙብህ ያንተ የሆነ ሰዎች ከኔ በላይ የሚጠቀሙበት ሀገሬ አይደለም። በርታ ሀገር ውሃ አይደለም። ውሃ ነው እንጂ ውሃ አይደለም። እንደ አባይ የኛ የሆነውን ሌላ ሰው በጣም ብዙ የሚጠቀመው በርታ እንጂ በርታ። የኔ የሆነ እኔ የማልጠቀምበት ያንተ የሆነ ነገር ግን ካንተ በላይ ሰዎች የሚጠቀሙብህ በአንተ የሚጠቀሙብህ ማለት ነው። አይን አይደለም። በርታ እንዴ። አይ በቃ ይለፈኝ። አላገኘኸውም። መልሱ ግን ስምህ ስምህ የማን ስም? የኔ የኔ ስም ታዲያ ራሴ ነኝ የምጠቀምበት። ኃይልዬ አሁንም በትኩረት የምትመልሰው ነገር ብር የሚያስገኝ በኢትዮጵያ የመጀመሪያው ባለከለር ፊልም ማን ይባላል? አስቴር አይደለም። ጥቁርና ነጭ አይደለም። በኢትዮጵያ የመጀመሪያው ባለከለር ፊልም ማን ይባላል? የመጀመሪያው ባለከለር ጥቁርና ነጭ ፊልም የመጀመሪያው ባለከለር ፊልም ማን ይባላል? አይዞህ በርታ። ሂሮሺማ አይደለም። በቃ አልፎሃል። ጉማ ይባላል። ምን መሰለህ? ጥያቄ በጣም ከባድ ነው። ከባድ ጥያቄ ነው። ምን እናድርግ እንግዲህ፣ ያው ብር የሚያስገኝ ነው፣ የማይታለፍ ነው። ይሁና ይሁን። ወደ ቀጣዩ ጥያቄ። እሺ አሁንም ብር የሚያስገኘው አጓጊው በጣም ትልቁ ነገር የመጀመሪያዋ የሴት ተዋናይ ማን ነች? ሰላማዊት ወልደስላሴ። ጉድ ሰላማዊት ገብረስላሴ። አቤት 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 ሂድል። አቤት 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 የ200 ብር አሸናፊ አንደኛ ሂድል። ተበላም በላ። ይመችህ። ያን አውቄ ነው የተውኩት። ወደ ትልቁ እንቀጥል። አሁንም ቀጥሎ ሊመጣ ይሆን እንዴ? የ100 ብር አሸናፊ የሚያደርግ ብር አሁንም በል ፈታ ዘና በልና እንግዲህ ተመልከተው። የጥላሁን ገሰሰ የመጨረሻ አልበም ምን ይባላል? በልጂ የመጨረሻ አልበም ሰዎቹ ምን ይላሉ? አይደለም። በርታ። የጥላሁን ገሰሰ የመጨረሻ ጥላሁን ገሰሰ መቼ ዘፈነ? 1900
በርታ። 1990 አካባቢ ሞክር። በጣም ተወዳጅ ሙዚቃ ነው። በጣም አንደኛ የተባለና ተወዳጁ ሙዚቃ ነው። ሰዎቹም ምን ይላሉ? አይደለም ኢትዮጵያ ቆይ እንዳትነግረኝ። አልነግርም። የመጨረሻውን የጥላሁን ገሰሰ የመጨረሻ ዘፈን እኔ ነኝ ወይ አንቺ? በቃ አልፈዋል። አሁን ልንገርህ አንዳንድ ነገሮች። አንዳንድ 100 ብሪቱ አለች እንዳለ አለፈኝ። አንድም ጥያቄ ሳልመልስ እሺ አሁንም ተጫወቱ ተደሰቱ የሚለን የቤተሰብ ኢቲቪ ነው። አሁንስ ፋሚሊ ኢቲቪ አዝናኝ ቀልደኛ የሚያጫውተን የሚያዝናናን ተደሰቱ ብሎ ብሩን ቁጭ ያደረገልን። ብሩ ብቻ አይደለም ጥያቄው ከባድ ጥያቄው እሺ ትንሽ ይከብዳል። እንቀጥል። በጣም የሚያዝናና ፈታ ዘና የሚያደርገውን ትልቁ የቤተሰብ ጨዋታ ኢቲቪ ላይ ቀርበህ የምትጫወትበት አሁን አሸናፊ የሚኮንበትን አንድ እድል ልሰጥ ነው። በአ የሚጀምር ኢትዮጵያዊ ተዋናይ ስም ጥቀስ። በጣም ቀላል ጥያቄ። አለማየሁ ታደሰ፣ አለም ፀሐይ ወዳጆ፣ እንግዳ ሰው ሀብቴ። አይበቃም? 3 አይደል? አሸናፊ ሆነሻል። በይ እንግዲህ በጣም ትልቁ እድል ትልቁ። እሺ 10 ብር 10 እንዴ ታዲያ 10 ሺህ ብር በለው። አሁን ደግሞ በጣም የሚያጓጓው ከማጓጓትም እያዝናና የሚያጫውተውን ሽልማት ሊመጣልህ ነው። ለመጀመሪያ ጊዜ መሬትን የዞረችው ሳተላይት ማን ናት? ለመጀመሪያ ጊዜ መሬትን የዞረችው ሳተላይት ማን ናት የሚባል ጥያቄ ሁላ የለም። በእውነት የተሳሳተ ጥያቄ ነው። መሬትን የዞረች ሳተላይት አለች እንዴ? አለ እኮ። ሞክር። መሬትን የዞረች ሳተላይት ሉሲ። አሁን አንድ ድል ነው ያለ። ቫስኮ ደጋማ አላወቅም። አንድ ድል አለ። እሺ የመጨረሻው ቆይ እስኪ መሬትን ሳተላይት ኮከብ ነው እኮ። እየደረስክበት ነው። እየደረስክበት ነው። ትንሽ ነው የቀረው። መሬትን የምትዞር ሳተላይት? አዎ። ማን ናት? ቬኑስ። በቃ አልፏል። ማናት? ጨረቃ ናት። እሺ እንዴ አሁን እኮ ሳተላይት እኮ አይደለም። ጨረቃ ሳተላይት ነው እንዴ? እንዴ የተሳሳተ ጥያቄ። አሁን ኃይልሻ ቀይሩት ይሄን ጥያቄ። ኃይልሻ አሁን ደግሞ በጣም የሚያጓጓው ፊት የምታየውን ብር የሚያስገኘው አዝናኝ ይሄን እንመልሳለሁ። ደብረ ብርሃን የቆረቆሩት የሀገራችን ንጉስ ማን ይባሉ ነበር? አጼ ዘርዓ ያዕቆብ። ድገሙለት። ደብረ ብርሃንን የቆረቆሩት ለመጀመሪያ ጊዜ ደብረ ብርሃን የቆረቆሩት አጼ ገብረ መስቀል፣ አጼ ዘርዓ ያዕቆብ። በቃ ኃይልሻ ይጅል አሸንፈሻል። እንዴ ታዲያ ገባ ታሪክ አታረግም እንዴ? በእናት አይታይል አጼ ዘርዓ ያዕቆብ ታዲያ ያው 3 ጥያቄ መልሻለሁ። 4 ጥያቄ የሚሳረኩ ማለት ነው። በጣም አሪፍ ጨዋታ ነው። ደስ ይላል። አይልሽ ፈታ ዘናት ያለሽ ጭንቅላት የሚያፍታታና የሚያመራምር በጣም እንጂ ቤተሰብ ቲዩብን በዚህ አጋጣሚ እናመሰግናለን። ሰብስክራይብ በማድረግ ይህን ጨዋታና ይህን እንትን ፈገግታ አብረን በዚህ ተገናኝተን ስላደረገን በጣም ነው የምናመሰግነው። በድጋሚ እንኳን ደህና መጣ። እኔ ፈታኝ ጥያቄዎች ስትጠይቅ ነበረ። ተራንተ ሆኖ ይኸው ጥያቄው መጥቶልናል። እጠይቃለሁ። መሬድ የሀገራችን ላይ ታሪክ እንዴት ነህ?
የሀገር ታሪክ ላይ ሀገራችን ላይ ታሪክ ላይ የሀገር ታሪክ ላይ እንዴት ነህ? ጥሩ ታነባለህ? ያው አልፎ አልፎ አነባለሁ። አሪፍ ካነበብክ ትመልሰዋለህ ማለት ነው። የመጀመሪያው ጥያቄያችን የሚሆነው የሉሲ የአማርኛ ስም ማን ይባላል? ሉሲ እንግዲህ ያው አጽሟ ነው የተገኘው። ወደ 3 ሚሊዮን ገደማ እድሜ ያስቆጠረች ሀገራችን ድንቅ እንትን ናት። የአማርኛ ስሟ ማን ይባላል? ሉሲ የአማርኛ ስሟ በልጌጤ እንዳትል መልስ። ሉሲ ማለት ያው የኢትዮጵያ ታሪክ ማለት ነው። ድንቅነሽ ድንቅነሽ ማ ድንቅነሽ የአባቷ ስም ነው። ድንቅነሽ የአባቷ ስም ነው። ሞክር። በትክክል መልሰዋል መሬ። ድንቅነሽ የሉሲ የአማርኛ ስም ድንቅነሽ። በስመ አብ። የመጀመሪያውን ጥያቄ እሺ የሚገርም ጥያቄ ነው። በጣም የሚገርም ጥያቄ ነው። አዲሱን የብርኖት በደንብ አይተዋል? እሺ አልፎ አልፎ አይቼዋለሁ። አይተዋል በደንብ አልፎ አልፎ። እሺ አዲሱን ተወውና በደንብ ካላየሁ አዲሱን ብዬ ነው። አዲሱን በደንብ አይተዋል? ከአዲሱ ይሁንልህ። እሺ ቆይ ከድሮ 10 ብር ላይ ያለችው ሴት ስራዋ ምንድን ነው? 10 ብር ላይ ያለችው ሴት እንትን አለ ይሄ ሰበዝ እንትን ሰፌድ ትሰፋለች። 10 ብር ላይ ያለችው ሴትዮ ስራዋ ምንድን ነው? ስራዋ ያው ስራዋ ሰፌድ ትሰፋለች። አይ ከሱ ውጪ ያው የገጠር እናቶችን ስራ ነው የምትሰራ። ምን ትሰራለች? ለምሳሌ የገጠር እናቶቻችን ያው እንግዲህ ሰፌድ ብያለሁ አይደለም። ሌላው ደግሞ እንጀራ በመጋገር እንጀራ ትጋግራለች። እንጀራ መጋገር። እንዴት አወቅ? እንዴት አወቅ? እንዴት አዲስ እናቶቻችን በግምት ነው ወይስ መረጃው አለ? በቃ ከሱ ውጪ ምን ትሰራለች ብለህ ትገምታለህ? ከዚህ ውጪ ምን ትሰራ? በቃ ይሄ ነው። 10 ብር ላይ ያለችው ሴት ስራዋ ምንድን ነው? እዚህ ላይ የተጻፈው ፕሮፌሰር ይላል። መረድ በትክክል መልሰዋል። ሰፌድ መስፋት ነው ስራዋ። አንደኛ ጎበዝ። እሺ በጣም እሺ። አልተቻልክም ዛሬ። በጣም ቀላል ጥያቄ ነው ግን በነገራችሁ ላይ እየደረሰ ያለ። እሺ ንገረኝ። ቆንጆ ጥያቄ። እሺ ውሃ ለምንድን ነው የምንጠጣው? ውሃ የምንጠጣው በነገራችሁ ላይ ያለህ እድል 3 ጊዜ ብቻ ነው። 3 ጊዜ ነው ሞከር የምችለው። እሺ ቀጥል። ውሃ የምንጠጣው ለጤናችን ጠቃሚ ነው። እሺ ሌላው ደግሞ አንድ ጥያቄ መልሰል አይደለም? አዎ። ሁለተኛው ውሃን የምንጠጣው ልክ ሆዳችን ይሄ ኩላሊታችን ያለ አይደለም፣ ኩላሊታችን ያለው በሽታ ያጥብልናል። ጥያቄውን በደንብ ስመኝ። የመጨረሻ እድል ስላለ ማለት ነው። እሺ ውሃ ለምንድን ነው የምንጠጣው? ውሃን የምንጠጣው አንድ እድል ብቻ ነው ያለ፣ የመጨረሻ እድል። አሁን ከተሳሳትክ ውሃን የምንጠጣው ሲጠማን እንጠጣለን። 3 እድል ተሰጥቶ 3 እድል አልተጠቀምክም። ውሃን የምንጠጣው እዚህ ላይ የተመለሰው መልስ ልናኝከው ልንበላው ስለማንችል ዝም ብለን እንጨልጠዋለን ብለው ነው። መረድ አለፈ። እሺ ገራሚ ጥያቄ ነው ለአንተ የተሰጠ ያለው። ስነ ቃል ላይ እንደነ የኢትዮጵያ ስነ ቃል ላይ የአማርኛ ስነ ቃል አባት ያበጀው ዳሽ ይላል። አባት ያበጀው ለልጅ በጀው። አባት ያበጀው ለልጅ በጀው። አልተቻልክም አንተ የድሮ ሰው። አንደኛ ለልጅ በጀው። እሺ በአዲስ አበባ የዲያስፖራ አደባባይ የት አካባቢ ይገኛል? በአዲስ አበባ የዲያስፖራ አደባባይ የት አካባቢ ይገኛል የሚል ጥያቄ ነው። መገናኛ ጋር። በስመ አብ። ለራሳ ጨብጭብ ጀግና። እስካሁን አንድ ጥያቄ ብቻ ነው ሚስ እያደረክ ያለው። እሺ አንደኛ ጎበዝ መረድ። እሺ በዚህ አጋጣሚ
ቤተሰብ ቲዩብን ማመስገን ይኖርባል። በስመ አብ ዛሬ ለጥሬ ስጋና ለጃምቦ አስፈላጊ ብር ተገኘው። አይ ቤተሰብ ዩቲዩብ ፈታ ዘና እንደ ዛሬ ቅዳሜ ነው አይደለም? ለቅዳሜ ለእሑድ ምን እሺ ትልቅ ብር የምታገኝበት የመጨረሻው መጀመሪያ ጥያቄ አቅም የቅም አያትሽ ቅም አያት ለአንተ ምን ናቸው ይላል። እንደገና የቤተሰብ አቆጣጠር ታውቃለህ አይደለም? የቤተሰብ አባት ልጅ እያለ የሚቀጥለው የእሱ አይነት ጥያቄ ነው። የቅም አያትህ ቅም አያት ለአንተ ምን ናቸው? የቅም አያቴ ቅም አያት ለእኔ የአያቴ ስም አለው። አባት ስም ነው፣ ልጅ ስም ነው፣ ቀጥሎ አያት እያለ የሚቀጥል ነው አይደለም? የቤተሰብ እንትን እስከ 14 የቅም አያቴ ቅም አያት የቅም አያትህ ቅም አያት ለአንተ ምን ናቸው ይላል። ታውቃቸዋለህ? በስም ለእኔ በስም ታውቃቸዋለህ? በስም የቅም አያቴ ቅም አያት መርህ ታዲዮስ ዳምጤ ቢሰውር ማን አለልኝ። ይቀጥላል ገና ግን አሁን ይሄ ጥያቄ በደምብ ስማኝ፣ ጥያቄውን በደምብ ስማኝ ማለት እሺ። አባት ልጅ አያት እያለ ነው በስም ደረጃ የሚሄደው። የቅም አያትህ ቅም አያት ለአንተ ምን ናቸው? የቅም አያቴ ቅም አያት ለእኔ የትውልድ ሀረጌ ነው። አንዴ ብቻ ላስረዳህና ከዛ በኋላ ሁለት እድል ነው የምትሰጠው። ሞክረሃል፣ ሁለት እድል እሰጥሃለሁ። ለምሳሌ የአባት ወንድም ላንተ አጎት ናቸው። የአባት ወንድም ላንተ ምን ነው? አጎት ነው አይደል? ሰው የቅም አያትህ ቅም አያት ላንተ ምን ናቸው? የቅም አያቴ ቅም አያት ሁለት እድል ነው ያለው። አሁን ነው የአባቴ አባት የአባቱ አባት የኔ የአያት አባት ለኔ ምን እንደምትል ግራ አጋባኝ። አንድ እድል ሰጥቻለሁ። እሺ መጨረሻ እድል። የአባቴ አባት አትበል። የአባት አባት አያት ነው። የአባታው የታወቀ ሶ አያት አለ አይደለ? አያት ምናምን እያለ ነው የሚለው። ልጅ አለ፣ አባት ከዛ አያት፣ ቅድመ አያት፣ ቅም አያት እያለ ይቀጥላል። እየነገርኩ ነው። አሁን ምን አልኩ? አባት አያት ቅም አያት እያለ ይቀጥላል። የቅም አያትህ ቅም አያት ለአንተ ምን ናቸው? 14 የትውልድ ሀረጎች አሉ በስም ደረጃ። ለእኔ ያው የዘር ሀረጌ ናቸው፣ አባቴ ናቸው። መልካም ነው። የመቶ ብር ጥያቄ ያመለጠ። እሺ ጉድ ነው። ትልቁ የመቶ ብር ጥያቄ አልፏል። መልሱ እንጅላት። ወይ እንጅላት ወይ የመጨረሻ ጥያቄ በጣም ቀላል ጥያቄ ነው። መረድ የሚደርስ ያለ እሺ። በርጩማ ስንት እግር አለው? በርጩማ 3 እግር። 3 እግር። ድጋሚ አስበው። በርጩማ እቺ መቀመጫው አይደለች? በርጩማ እግር ስንት እግር አላት? 3 እግር። 3 ነው 4? 3። እስኪ በደንብ አስበው። 3 እግር። ጎበዝ መረድ። 3 እግር። የመጨረሻውን ጥያቄ መልሳል መረድ። በቃ የመጨረሻውን ጥያቄ በጣም ብዙዎቹን ጥያቄ መልሳል። ከተጠየቁት 7 ጥያቄዎች 2ቱን ሊሳርጋን ትልልቅ ብር ነው ያጣኸው። የ10 ብር ጥያቄ መልሳል። ጥያቄውን ቀላል ስለነበረ ነው። የዛሬው ጥያቄያችንን በዚህ እናጠናቅቃለን። ቤተሰቦቻችን ቤተሰብ ቲዩብን ሰብስክራይብ እያደረጋችሁና በየሳምንቱ የሚወጡትን እንደዚህ አዝናኝና አስቂ ቪዲዮዎች የሚሉ ነገሮችን እንጋብዛችኋለን። ከዚህ የበለጠ ራስን የሚያስፈትሹ ያለህን ነገር ሁሉ ደስ የሚያሰኙ ነገር ነው አይደለም? በጣም እኔ ደግሞ የሚገርም ከሀይሌሻ ጋር ደግሞ ተገናኝተን ዛሬ ደስ አይልም? ማን ነው የሚጋብዝህ? አንተ ትጋብዛለህ? እኔስ እኔ ልጋብዝህ? ብዙ ብር ያሸነፍከው አንተ ስለሆንክ ብያው በአንተ ቢሆን ደስ ይላል። አትጋብዘኝም እንዴ? ፈታ ዘና እንዴ? ተመልካቾቻችን ስለተከታተላችሁን እናመሰግናለን። መልካም ተመልካቾቻችን፣ ይሄን ቤተሰብ ዩቲዩብ በኢትዮጵያም ያላችሁ በውጭም ያላችሁ ሁሉ የምትከታተሉት በጣም እኛም እየተደሰትን እናንተም ደግሞ ተመልካቾች ደስ እያላችሁ ትልቅ አስተዋጽኦ እያደረገልን ነው። አሁንም ቢሆን ከቤተሰብ ዩቲዩብ ጋር አብረን እንጓዛለን፣ አብረን እንሄዳለን። እየተዝናናችሁ ቁም ነገር ትጨብጡበታላችሁ፣ ትወዱታላችሁ። ቤተሰብ ዩቲዩብ
አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። ሰበሰካበል ሰበሰካ አይደለም ሰብስክራይብ ቀይዋን ተጫኗት። ቀይዋን የደወል ምልክት ተጫኗት።